ኦኬ በዚህኛው ፓርት እንግዲህ የምናየው ሎጂካል ኦፕሬተሮችን ነው። በፓይተን ፕሮግራሚንግ ላንጉጅ ውስጥ እንግዲህ በዋነኝነት ሶስት ኦፕሬተሮች አይነቶች አሉ ብለናል። አርቲሜቲክ ኦፕሬተር፣ ኮምፓሪዥን ኦፕሬተር እና ሎጂካል ኦፕሬተር። ሶ በአርቲሜቲክ ኦፕሬተር ውስጥ ከዚህ በፊት በነበሩት ፓርቶቹ ላይ በዲቴል አይተናል። መደመር፣ መቀነስ፣ ማባዛት፣ ማካፈል፣ ሞጁለስ፣ ኤክስፖናንት እና ፍሎር ዲቪዥን በዲቴል አይተናል። በተለያዩ ዳታ ታይፖች ለምሳሌ በኢንቲጀር ዳታ ታይፖች እና በፍሎት ምን ይመስላል እነዚህ ኦፕሬተሮች፣ እንዲሁም በስትሪንግ በቡሊያን የሚለውን እንዲሁም በተመሳሳይ ኮምፓሪዥን ኦፕሬተሮችን አይተናል ማለት ነው። ኢኳልቱ፣ ኖት ኢኳልቱ፣ ግሬተር ዛን፣ ሌዛን፣ ሌዛን ኦር ኢኳልቱ እና ግሬተር ዛን ኦር ኢኳልቱ የሚሉትን እነዚህ ነው በአጠቃላይ በኮምፓሪዥን ኦፕሬተር ውስጥ አይተናል። በምን መልኩ ወይም ደግሞ በየትኛው ዳታ ታይፕ እንዴት እንጠቀማቸዋለን የሚለው። በዚህኛው ፓርት እንግዲህ የምናየው ሎጂካል ኦፕሬተርስ የሚባሉት ነው። ስለዚህ በዋነኝነት እንግዲህ በፓይተን ከምናያቸው ኦፕሬተሮች ውስጥ እነዚህ ሶስቱ ናቸው፣ አርቲሜቲክ፣ ኮምፓሪዥን እና ሎጂካል ኦፕሬተሮች። ሶ በዚህ ፓርት ሎጂካል ኦፕሬተሮች የሚሉት እናያለን። እንዲሁም ደግሞ በዋነኝነት ኤንድ እና ኦር የሚሉትን እንዲሁም ኖት የሚሉትን እናያለን። ሶ በዚህኛው ፓርት ላይ ሎጂካል ኦፕሬተሮች ስናይ እንግዲህ ሎጂካል ማለት ላይክ ሎጂክ የሆኑ ነገሮችን ቼክ የምናደርግበት ማለት ነው። ለምሳሌ ከነዚህ ውስጥ እንግዲህ ኤንድ የሚለው አንዱ የሎጂካል ኦፕሬተር ታይፕ ነው። ሶ አሁን ለምሳሌ ከዚህ ጋር ትሩ እና ፎልስ የሆኑ ናቸው ኦልሬዲ በዲቴል የምናየው ማለት። ስለዚህ እዚህ ጋር ልምጣና ሎጂካል ከሎጂካል ኦፕሬተርስ ውስጥ ለምሳሌ ኤንድ የሚለውን እንየው። ኤንድ ማለት እና የሚለውን ትርጉም የሚይዝ ነው። ስለዚህ ኤንድን እንዴት እንጠቀመዋለን የሚለውን በኮምፓሪዥን ለምሳሌ እዚህ ጋር ሁለት ቫሪያብሎችን ክሬት ባደረግ ለምሳሌ እዚህ ጋር እንደምትመለከቱት ኢዝ ዲቨሎፐር የሚለው ፎልስ ነው እዚህ ጋር ያለው ማለት ነው። ለምሳሌ ፎልስ እና አንድ ሌላ ደግሞ ቫሪያብል ለምሳሌ ክሬት ባደረግ ይህን ቫሪያብል ክሬት አደረኩ ማለት ነው። ኢዝ ስቱደንት አሉት። ለምሳሌ ኢዝ ዲቨሎፐር የሚል አለ፣ ኢዝ ስቱደንት አሉት እና ስቱደንት ነው ወይ? ለምሳሌ ይህንን ትሩ ባረገው ሁለቱን ማለት ነው። እነዚህ አሁን ቡሊያን ቫሊዩ ነው ያላቸው። ለምሳሌ ኢዝ ዲቨሎፐር የሚለውን ፎልስ አደረኩት፣ ኢዝ ስቱደንት የሚል ሌላ ቫሪያብል ክሬት አደረኩና ትሩ አደረኩ። ስለዚህ አሁን ከዚህ ጋር ኤንድ እና ኦርን እንዴት ነው የምንጠቀማቸው የሚለውን ሎጂካል ኦፕሬተር ላይ አንደርስታንድ እንድታደርጉት ማለት። ስለዚህ ለምሳሌ ኤንድን ስንጠቀም ፕሪንት ላድርግና እዚህ ጋር ለእናንተ ሞር ግልጽ እንዲሆንላችሁ ፕሪንት አድርጎና ኢዝ ዲቨሎፐር አሉት ወይም ደግሞ ኢዝ ስቱደንት ኤንድ ለምሳሌ ኢዝ ስቱደንት ይህንን እጠቀማለሁ ማለት። ለምሳሌ ኢዝ ስቱደንት እና ኢዝ ዲቨሎፐር ኤንድ ልበለው ይህንን። ሶ አሁን ሁለቱን ቼክ ለማድረግ ነው የፈለጉት። ኢዝ ዲቨሎፐር የሚለው እና ኢዝ ስቱደንት የሚለው አንዱ ፎልስ ነው፣ አንዱ ትሩ ነው። ሶ ኤንድ ነው የምጠቀመው እዚህ ጋር ፕሪንት አልኩና ኢዝ ስቱደንት ኤንድ ኢዝ ዲቨሎፐር አልኩት። ይህ ማለት ኢዝ ስቱደንት የሚለው ለምሳሌ ቫሊዩ እዚህ ጋር ትሩ ነው። ስለዚህ ትሩ ይላል። ትሩ ኤንድ ፎልስ ማለት ነው። ትሩ እና ፎልስ ከሆነ ምንድን ነው የሚሆነው? ኤንድ የሚለው ምንድን ነው የሚለው ነው። ስለዚህ ሁለቱም ኤንድ የሚለው ሎጂካል ኦፕሬተር ሪተርን የሚያደርገው እንግዲህ ሁለቱም ትሩ ከሆኑ ትሩ ይሰጠናል ማለት ነው እዚህ ጋር። ስለዚህ ይህንን አሁን ራን አድርጌ ባሳያችሁ እዚህ ጋር ምን አይነት ቫሊዩ እንደሚሰጠኝ ፎልስ ይለኛል ማለት። ስለዚህ ኢዝ ዲቨሎፐር የሚለው ፎልስ ነው። ስለዚህ ፎልስ እና ኢዝ ስቱደንት የሚለው ትሩ ነው። ፎልስ እና ትሩ ስንለው ፎልስ ይሆናል ማለት ነው። እና የሚለው ወይም ደግሞ ይህንን ኤንድ የሚለው ሎጂካል ኦፕሬተር ከተጠቀምነው ሁለቱም ወይ ፎልስ ከሆኑ ፎልስ ይሰጠናል፣ ፎልስ እና ትሩ ከሆነ ፎልስ ይሆናል። አንድ ላቱ ፎልስ ከሆነ ማለት ነው። ነገር ግን ትሩ የሚሆነው ሁለቱም ትሩ ሲሆኑ ነው ማለት ነው። ስለዚህ ይህኛው ኤንድ ኦፕሬተርን አንደርስታንድ ለማድረግ በሎጂካል ኦፕሬተር ውስጥ ትሩ ሪተርን የሚያደርግልን ቫሊዩ ትሩ የሚሆነው የዚህ የሎጂካል ኦፕሬተሩ ኤንድን ስትጠቀሙ ቫሊዩ ትሩ የሚሆነው ትሩና ትሩ ሲሆን ብቻ ነው። ሁለቱ ትሩ ከሆኑ ትሩ ቫሊዩ ይሰጣል። አዘርዋይስ ወይም ደግሞ ከዛ ውጭ ግን ሁለቱ ወይም ደግሞ አንድ ላቱ ፎልስ ከሆነ ፎልስ ነው ቫሊዩ ማለት ነው። ሶ ትሩና ለምሳሌ ትሩ ኤንድ ፎልስ ከሆነ ትሩ ኤንድ ፎልስ ባረገው ለምሳሌ አንድ ላቱ ትሩ እና ፎልስ ከሆነ ፎልስን ይወስዳል። ፎልስ እና ፎልስ ከሆነ ፎልስን ይወስዳል። ስለዚህ አውትፑቱ ትሩ የሚሰጠን ይህ ኤንድ ኦፕሬተር ስንጠቀም ትሩ የሚሆነው ሁለቱም ትሩ ሲሆኑ፣ ለምሳሌ እዚህ ጋር ኢዝ ዲቨሎፐር የሚለውን ትሩ አረኩት ይልምጣና ለምሳሌ ቀይረው ትሩ አረኩ፣ ኢዝ ስቱደንት የሚለውን ትሩ አረኩ። ስለዚህ ሁለቱም ትሩ ስለሆነ ፕሪንት ላይ መጥቻ አሁን እዚህ ጋር ኢዝ ስቱደንት ኤንድ ኢዝ ዲቨሎፐር ስለው ትሩና ትሩ ነው የሚሆነው። ስለዚህ ውጤቱም ራን ባረገው አሁን ትሩ ይሆናል እንደምትመለከቱት ማለት ነው። ሶ ይሄ አንድ አንደርስታንድ ማድረግ ያለባችሁ ነገር ነው። ኤንድ ኦፕሬተር ሎጂካል ኦፕሬተር ነው። ይህን ኦፕሬተርስ በምጠቀሙበት ሰዓት ላይ ሁለቱም ትሩ መሆን አለባቸው፣ ትሩ ቫሊዩ ሪተርን ለማድረግ። ካልሆነ ግን
አንድ ላቱ ፎልስ ከሆነ ወይም ሁለቱም ፎልስ ከሆኑ ፎልስ ነው ቫሊዩ የሚሆነው ማለት። ስለዚህ ይህን በዚህ አንደርስታንድ ማድረግ ያስፈልጋል። ትሩ እና ትሩ ብቻ መሆን አለበት። አሁን ይሄኛው እንደምትመለከቱት ፕሪንት ላይ ኢዝ ስቱደንት የሚለው ቫሊዩ ትሩ ነው የሚሆነው ማለት። ስለዚህ ይህንን እዚህ ጋር ትሩ ይሆናል። ኢዝ ዲቨሎፐር የሚለውም ትሩ ይሆናል ማለት። ስለዚህ ትሩ እና ትሩ እውነት ይሆናል፣ ትሩ ይሆናል ማለት። ይህ ማለት እንግዲህ ኢዝ ስቱደንት የሚለው እና ኢዝ ዲቨሎፐር የሚለው ትሩ ኤንድ ትሩ ነው የሚሆነው። ስለዚህ ትሩ እና ትሩ ሲሆን ትሩ ነው መልሱ ማለት ነው፣ ፎልስ አይሆንም። አንድ ላቱ ግን ፎልስ ከሆነ ፎልስ ይሆናል። ለምሳሌ ትሩ ኤንድ ፎልስ ባረገው ይህንን ትሩ እና ፎልስ አድርጌ ራን ባረገው ፎልስ ነው። አንድ ላቱ ፎልስ ከሆነ ፎልስ ይሆናል ማለት ነው። እንደምትመለከቱት ፎልስ ይሆናል። ሁለቱንም ፎልስ ባረጋቸው ፎልስ ኤንድ ፎልስ ፎልስ ነው የሚሆነው። ልክ እንደዚህ ላድርግና አሁን ራን ስናደርገው እንደምትመለከቱት ፎልስ ይሆናል። ፎልስ እና ፎልስ ፎልስ ይሆናል። ሁለቱም ትሩ ከሆኑ ግን ውጤቱ ትሩ ይሆናል ማለት ነው። ስለዚህ ቫሊዩ ትሩ ኤንድ ትሩ ከሆነ ትሩ ይሆናል። አለበለዚያ ግን ትሩ ኤንድ ፎልስ ወይም ደግሞ ፎልስ እና ፎልስ ከሆነ ፎልስ ነው የሚኖረው አውትፑት ማለት ነው። ይህንን አንደርስታንድ ማድረግ ያስፈልጋል። ሶ ኤንድ ኦፕሬተርን በሎጂካል ኦፕሬተር ውስጥ ስትጠቀሙ ውጤቱ ትሩ የሚሆነው ትሩ እና ትሩ ሲሆኑ ብቻ ነው። ከዛ ውጭ ግን ለምሳሌ ከዚህ በመቀጠል ያለው ለምሳሌ ኦፕሬተሮች ውስጥ ኦር አለ። እዚህ ጋር ኦር ለምሳሌ በምትጠቀሙበት ሰዓት ላይ የኦርን ኦፕሬተር ወይም ማለት ነው። ስለዚህ ትሩ ወይም ፎልስ ከሆነ ትሩ ይወስዳል። አንድ ላቱ ትሩ ከሆነ ውጤቱ ትሩ ይሆናል ማለት ነው። ለምሳሌ እዚህ ጋር ልምጣና ኦር የሚለውን ኦፕሬተር ስናይ ከዚህ ጋር መጠን ለምሳሌ ሁለት ቫልዩዎች ትሩ እና ትሩ ከሆኑ ትሩ ነው የሚሆነው። ሁለቱም ትሩ ከሆኑ ትሩ ይሆናል ውጤቱ ማለት ነው። ትሩ ቫልዩ ይኖረዋል። አለበለዚያ ግን ለምሳሌ ፎልስ እና ፎልስ ከሆኑ ፎልስ ይሆናል። ሌላ አንደርስታንድ ማድረግ ያለባችሁ ነገር ይሄ ነው። ፎልስ እና ፎልስ ፎልስ ይሆናል። አንድ ላቱ ግን ትሩ ከሆነ ለምሳሌ ትሩ ኤንድ ፎልስ ከሆነ ትሩ እና ፎልስ ከሆነ ውጤቱ የሚሆነው ትሩ ነው የሚሆነው ማለት ነው። ስለዚህ ኦር ኦፕሬተርን በምጠቀሙበት ሰዓት ላይ ወይም የሚል ኦፕሬተር ወይም የሚል የአማርኛ ትርጉም እንዳለው ነው አንደርስታንድ ማድረግ ያለባቸው። ስለዚህ ትሩ ወይም ፎልስ ከሆነ ትሩ ስላለ ትሩ ይሆናል። ፎልስ ወይም ፎልስ ከሆነ ፎልስ ይሆናል። ትሩ እና ትሩ ከሆነ ትሩ ይሆናል። ስለዚህ በዚህ ኦር ኦፕሬተር በምጠቀሙበት ሰዓት ላይ አንድ ላቱ ትሩ ከሆነ ትሩ ነው መልሱ ማለት። ስለዚህ አንደርስታንድ ለማድረግ ያህል ፕሪንት ልበልና ለምሳሌ እዚህ ጋር ኢዝ ስቱደንት ሚል አለ ወይም ደግሞ ኢዝ ዲቨሎፐር ኦር ኢዝ ስቱደንት። አሁን ይህን እንጠቀምና ለምሳሌ ኢን ኦልሬዲ ኮሜንት ላድርገውና ራን አድርጌ ላሳያችሁ። እንደምትመለከቱት ትሩ ሆነ ማለት ነው። ኢዝ ዲቨሎፐር ኦር ኢዝ ስቱደንት የሚለው ትሩ ነው። ሁለቱም ትሩ ቫልዩ ስላላቸው ለምሳሌ እዚህ ጋር ግን ኢዝ ዲቨሎፐር የሚለውን ፎልስ ባረገው ኤን ፎልስ አድርጌ ራን ባረገው እንደገና ትሩ ሆነ። እንደምትመለከቱ ለምን ኢዝ ስቱደንት የሚለው ትሩ ስለሆነ። ሁለቱም ግን ፎልስ ከሆኑ ሁለቱንም ፎልስ አድርጌ ራን ባረገው እንደገና ውጤቱ ፎልስ ይሆናል ማለት ነው። እንደምትመለከቱ ፎልስ ይሆናል። ምክንያቱም ኦር ኦፕሬተር ነው። አንድ ላቱ ትሩ ከሆነ ትሩ ነው። ነገር ግን ሁለቱም ፎልስ ከሆኑ ፎልስ ነው ማለት። ስለዚህ እነዚህን ኦፕሬተር ሎጂካል ኦፕሬተሮችን አንደርስታንድ ማድረግ ያስፈልጋል። ኖት ከሆነ ደግሞ ተቃራኒ ነው ማለት ነው። ለምሳሌ ኢዝ ዲቨሎፐር ኖት ኢዝ ዲቨሎፐር እንደማለት ነው። ለምሳሌ ከዚህ ጋር ኖትን ስናይ ኖት ማለት ለምሳሌ ዲቨሎፐር ነው ወይ የሚለው ትሩ ከሆነ ፎልስ ያደርገዋል። ፎልስ የነበረውን ደግሞ ትሩ ያደርገዋል። ስለዚህ እሱ ነው ማለት ነው። ትሩ የነበረውን ትሩ፣ ፎልስ የነበረውን ወደ ትሩ፣ ትሩ የነበረውን ወደ ፎልስ ያደርገዋል ማለት ነው። ኖትን በምትጠቀሙ ሰዓት በጣም ቀላል ነው። ሰው እነዚህን ሎጂካል ኦፕሬተሮችን አንደርስታንድ ማድረግ ያስፈልጋል። ስለዚህ በዚህ ፓርት ላይ ከአንዱ ከፓይተን ኦፕሬተሮች ውስጥ አንዱ ሎጂካል ኦፕሬተር ይባላል። ይህ ሎጂካል ኦፕሬተሮች ለምሳሌ እንደ ኤንድ፣ እንደ ኦር እና እንደ ኖት አይነት ያሉትን ኦፕሬተሮች ይይዛል። ኤንድን ስትጠቀሙ ኤንድ ማለት ከሁለቱ አንድ ላቱ ፎልስ ከሆነ ውጤቱ ፎልስ ይሆናል ማለት ነው። ትሩ ለመሆን ግን ሁለቱም ትሩ መሆን አለባቸው። አለበለዚያ አንድ ላቱ ፎልስ ከሆነ ወይም ሁለቱም ፎልስ ከሆኑ ውጤቱ ፎልስ ይሆናል። ኦርን ስትጠቀሙ ደግሞ አንድ ላቱ ትሩ ከሆነ ትሩ ይሆናል። ትሩና ትሩ ከሆነ ትሩና ፎልስ ከሆነ ትሩ፣ ፎልስ ከሆነ ግን ፎልስ ይሆናል ማለት ነው። ስለዚህ ኦርን በዛ መልኩ ነው። ኦር ማለት ወይም የሚል ነው። ስለዚህ ኤንድ ከሆነ ደግሞ እና ነው። ስለዚህ
እውነት እና እውነት ከሆነ ብቻ ነው እውነት የሚሆነው። አንድ ላቱ ሐሰት ወይም ፎልስ ካለ ፎልስ ነው የሚሆነው። በዛ መልኩ በጣም በአማርኛም ቀላል ነው። በዛ መልኩ ኖትን ስትጠቀሙ ደግሞ ትሩ የነበረውን ፎልስ ያደርገዋል፣ ፎልስ የነበረውን ትሩ ያደርገዋል። ኖት ማለት ተቃራኒ ነው ማለት። ስለዚህ እነዚህ ሎጂካል ኦፕሬተር ተብሎ ይጠራሉ። የተለያዩ ፕሮግራሞችን የተለያዩ ኮዶችን እንግዲህ ፕሮጀክቱን ክሬት እያደረግን ስንመጣ ወደፊቱ እየተጠቀምናቸው እንመጣለን እንደ አስፈላጊነታቸው ማለት ነው። ግን በዚህ ፓርት ላይ አንደርስታንድ ማድረግ ያለባችሁ እነዚህን ነገሮች ነው ማለት ነው። ስለዚህ በሎጂካል ኦፕሬተር ውስጥ ኤንድ፣ ኦር እና ኖት የሚሉ በዋነኝነት እነዚህ ኦፕሬተሮች አሉ። እነዚህ ማየት እና አንደርስታንድ ማድረግ ያስፈልጋል ማለት። ስለዚህ እነዚህ በአጠቃላይ ሎጂካል ኦፕሬተር ተብሎ ይጠራሉ። ውጤታቸው ትሩ እና ፎልስ ነው ልክ እንደ ኮምፓሪዥን። ነገር ግን እነዚህኞች ለምሳሌ ሁለቱን ኮምፔር ያደርገው ትሩ እና ትሩ ከሆነ ትሩ፣ ትሩ እና ፎልስ ከሆነ ፎልስ፣ ፎልስ እና ፎልስ ከሆነ ፎልስ። ኤንድ እና ስታዩ ኦርም በተመሳሳይ ማለት ነው። ወይም የሚለው ነው። አንድ ላቱ ትሩ ከሆነ ትሩ፣ ሁለቱም ፎልስ ከሆነ ፎልስ ይሆናል ማለት ነው ውጤቱ። ሰው በዚህ ፓርት ሎጂካል ኦፕሬተርን በአሪፉ አንደርስታንድ ማድረግ ያስፈልጋል ማለት። ስለዚህ ሎጂካል ኦፕሬተር ግልጽ ነው ብዬ አስባለሁ በዚህ መልኩ።